ያገባናል እኮ ስለሚያገባን እንጠይቃለን። መጥቶ መልስ አያገባችሁም ማነው አያገባችሁም የሚለው በጣም ያገባናል እንዴ መጠየቅ አለብን። አወዳዴ እንኳን የት እንደተቀበረች ወንጀልም ሳይሆን አይቀርም ወንጀል ይመስለኛል እንደውም አሁንም ለማም ከፋም ጠፋም በራም ሙሉ መረጃ ለህዝቡ ሊደርስ ይገባል። እቺ እናት በቃ ማህበረሰቡ ማወቅ አለበት። ምክንያቱም ቀልድ አይደለም። ብዙ ሰው አልቅሷል በዚህ ጉዳይ። ብዙ የተወቀሰ ሰው አለ፣ ብዙ የተሰደበ ሰው አለ። ይሄ ነገር ደግሞ ውሸት ሆኖ ከመጣ ሌላ ትልቅ ሚስጥር ይዞ የሚመጣ ስለሆነ በደንብ በዚህ ጉዳይ ላይ ሊጠየቅና ሙሉ መረጃ ለህዝቡ ሊሰጥ ይገባል የሚል ሀሳብ ነው እኔ ያለኝ። ስለዛ አሞራው መጥቶ ለህዝቡ ይሄ ነው ሀዘን ላይ ስለሆነ ነው ያልተናገርነው የሚል መረጃ ሊሰጥ ይገባል። ወይም ደግሞ ዴዚ ወይም ደግሞ መሞቷን ለህዝብ ለመናገር የተሯሯጡት ቅጥር ነብሰ ገዳዮቹ መናገር አለባቸው። ሌላ ብዙ አለ ደግሞ ብዙ የሚነገር ነገር ስላለ በዚህ ጉዳይ ላይ ሰፋ ያለ ያንተ ሀሳብ ተገላ ነው የምትለው በሰዎች እንደዛም ይመስለኛል። እንደዛ ነው የሚሰማ ካንተ? አዎ ሊሆን ይችላል። እኔ ምንም አበሻ እሷ እኮ ኢትዮጵያ ሄደችው ሬስቶራንት ልትከፍት ነው ሆቴል እና ብሩንስ አጓጉቷቸው ከሆነ ንብረቱንም ምናምን መጣራት ያለበት ነገር ብዙ ነገር አለ። ኦኬ ሬስቶራንት ለመክፈት ኢትዮጵያ ለዛ ጉዳይ ነው ሄደችው። ኢንተርቪው ያደርጋ ነበረ እና ብሩንም አንደኛ ጥርት ያልኩ አማራ ነኝም ብላለች። ለምን እንደታፈነችም እንጠይቃለን በአማራነታችንም። ቴንኪው ሊናዬ እሱን ልናገር ነው። ጆከር ቤት ትጠይቃላችሁ። ቆይ አንዴ በእናትህ ጆካም ሳይሆን የምሬ ነው ነካባባ። ኦኬ ክልክል ነው ነው ኢንተርቪው ላይ ጆካ ሰምተህ ከሆነ እሺ፣ አይ በስሱ እንትኑን አልጠራም። ሰምተህ ከሆነ ምን ብላለች መሰለህ? ዴዚን ስትቆጣ ስትመክር ኖ ማረር ዋት አይ አም ፒውር አምሃራ ብላለች። እና ያነ ነገርም ገብቷል። ልጅቷ ላይ ተቦጭቆባታል ወይዘሮ ቲና ላይም። ስለዚህ ምንድነው የሚባለው ቤተሰብ ከሌላት እንኳን እንደ ህዝብ ልንቆምላት ይገባል ለማለት ነው። አንድ እናት ጆከር ነገ ቤትን ክፈትና ሰሜ ቤት ይቅር ዝም ብለን በስሱ ጆከር ቤት ነገ በብሔርተኝነቱም ጉዳይ እናነሳበታለን። እንደዛ አሪፍ ነው። ግን እኔ እንደ አንድ እናት እንደ ቀልድ ተመጥቶ እናቴ ሞተች እንደ አንድ እናት እኔ እንደ አንድ እናት ግን አማራም ስለሆነች ስላጠቋት በዛ ጉዳይም እናወራበታለን። እንደ አንድ እናት ግን እና ሞተች ተብሎ እናትን የሚያህል ለምድር ለሰማይ የከበደን ቃል እናት ማለት ምድር ላይ ካሉ ነገሮች ሁሉ የበላይ የሆነች ናት። ውሸት ከሆነ ይሄ ነገር አንደኛችን እስኪጠፋ እንፋለማለን በዚህ ጉዳይ ላይ። ሁለተኛ ደግሞ የምር ሞታ ከሆነ የት ነው የሞተችው? የት ነው የተቀበረችው? የተቀበረች የተባለበት ቤተክርስቲያን ተኪዶ ምንም አይነት መረጃ ስለዚህ ሴትዮ ምንም አይነት የተቀበረ ነገር እንደሌለ ፖሊስም እንዳረጋገጠ ነው እየተወራ ያለው። እቺ እናት የት ነው ያለችው? ወይስ ደግሞ በነፍሰ ገዳዮች ብዙ ቂም የያዘባት ሰው ስለነበር በነፍሰ ገዳዮች ተሰውታ በነፍሰ ገዳዮች በቅጥር ነፍሰ ገዳዮች ነፍሷን ተበልታ እንዳይታወቅ ፖሊስ እንዳይመረምር ተሸፋፍኖ የተደረገ ነገር ሊኖር ይችላል። በዛ ጉዳይ ላይም ልንነጋገር ይገባል፣ ልንወያይበት ይገባል። አስፈላጊ ከሆነ ይሄን ነገር እስከ ላይኛው ፍርድ ቤት ድረስ ልናወራው የሚገባ ጉዳይ ነው። ሰሚ አሜሪካ ኤምባሲም አሜሪካ ያላችሁ ልጆች ሪፖርት አድርጉ፣ ሙሉ ስሟን ጠይቁና
እንዲህ አይነት አሜሪካዊ ኢትዮጵያ ገብታ እንደጠፋች ምናምን ማመልከታም አለብን። ካሁን በኋላ ኤምባሲ ማለት ነው ኢትዮጵያም ያለ ሰው ማድረግ ይችላል። ኤኒባዲ ማለት አሜሪካ ኤምባሲ መደወል ነው የሚጠበቅብን። አዲስ አበባ ውስጥ አሜሪካ ኤምባሲ ማለት ነው ማድረግ ይችላል። ትክክል። ይሄ ጉዳይ በጣም የተያያዘ ሰንሰለት የማንም ጋር ጦጥማ ሬሳዋንም ሆነ ሌላ ደግሞ ሰው አስከሬን ቁጭ አድርገው ማለት ነው እና ሞራው መጥተው ጊፍት መስጠት። እኛ ስለ ጊፍቱ ሳይሆን አስከሬን ክብር ነው። በቃ ገብቶሻል አይደለ? ለቅሶም አራስም ይሁን ለቅሶም ይሁን በጠበጡን እኮ እዚህ እየመጡ በቃ ሁሉም ነገር ክብር ነው፣ መከበር አለበት። ላይክ 40 ቀንም 80 ቀንም የሚባል ነገር አለ እና ይበጥብጡን እና ሞራው ይምጡና ያስረዱን አንዳንድ ነገር። ይሄ ነገር እንኳን ሞተች ይችላለች ለቅማል አይደል እንዴ? አንበሳ ያወረደው እንኳን ሞተች ይችላለች። በጣም ነው መጠየቅ ያለበት ጉዳይ። አንተ ስለ ጨዋታ ተስማምተው ሙች ብለው እና ሙችብሽ ብለው ተስማምተው ነው እንዴ? ከእናትየው ጋር እንደዛማ አይሆንም። እናትየው ጋር ጸብናቸው። እናትየው እንደ አይነት ነገር አታውቅም። እናትየው በጣም ምስኪን ነው። እኔ በዚህ ዘመን ሰው አላምንም። አነጋገርን አስተካክል። አንተ ግማታም፣ አንተ ስነ ስርዓት የለም። እኔ ዘገምተኛ ስማ፣ ልጅ እናቴ ሞታለች ብላ ከተናገረች አልሞተችም እየተባለ ከሆነ በቃ ሰው እንዴት ይታመናል? ማን ነው ሙታለች ብሎ መጀመሪያ ዜናውን ያመጣው? ዴዚ ምን ስቶሪ ምናምን ጥቁር አርጋ ምናምን ምን እንዴ ስቶሪ አርጋ ነበር እንዴ? እሱማ ስቶሪ አርጋዋለሽ። ማን ነው ሞተች ያለው መጀመሪያ? ማንም ሞተች ሳይል ቀድማ የጻፈችው 3 ቀን አንመጣም 3 ቀን አንመጣም የሚል ሰውን ማስደንገጫ ነገር ተጻፈ። ከዛ ሄለን ነጭ ቅማል ቤት ሞታለች ኢትዮጵያ ገብታ በምን በስትሮክ ነው ያሉት፣ በስትሮክ ሞታለች የሚል መረጃ ነው የወጣው መጀመሪያ። ከዛ ህዝቡ ተቀባበለው፣ እዚህ ደረጃ ላይ ደረሰ። አንድም የእናት ቤተሰብ መጥቶ ይህን ጉዳይ ለህዝብ ያስረዳ የለም፣ ህዝብ ሲነጋገርበት ሞንም ከእናትየው ጋር ያወራ የእናትየው የቅርብ ጓደኛ ስለነበረ የተለያዩ ማጣሪያዎች አድርጎ ምንም አይነት ስለ እናትየው መሞት መረጃ እንደሌለ ምንም አይነት ነገር እንደሌለ ተናግሯል። ይኸውልህ ነፍስ ማር ያለችው ሎዛ ናት። ኩይሊያ ሙታለች ብላ ያወጀችው ኩይሊያ ናት። የተደራጁ መጀመሪያ እናትየውን ለማሸማቀቅ የተደራጀው ጀማ ማለት ነው። መጀመሪያ እናትየዋን ሲሰድብ የነበረ ግሩፕ ነው። አሁን ሙታ ከሆነ ታብታብ አድርጉ። ከዛ እኮ ዜድ ናት ያደረገችው። ቆይ አሁን እኔ እምነት የለኝም። ቆይማ አሁን ቤተክርስቲያኑ የተቀበረችበት ቤተክርስቲያን ላይ መረጃ ይምጣል። በቃ ኢትዮጵያ ያላችሁ የእምነት አባቶች ታውቃላችሁ የት እንደተቀበረች ምናምን። አዲስ አበባ ውስጥ የምን ሰፈራት እንዴ? ቤት ዘመድ ጎረቤት የላትም እንዴ? ትክክል፣ እውነት ነው። እንኳን አንድ ይህን ያህል የሶሻል ሚዲያ ላይ የተወራ ጉዳይ ይቅርና የጎዳና ተዳዳሪም ቢሞት ስለሱ መረጃ የግድ ይወጣል። ስማ ሰመዱ፣ ምን ተገጣጠመብኝ መሰለክ? ዜድን ፎቶን የተዘገዘቀችው በዴዚ አካውንት ዜድ ቪዲዮ ሰርታ ነበር። ያ ፎቶ ከመዘግዘቁ ከአንድ ቀን በፊት ነፍሲ ማር ብያለሁ ዴዚ እግዚአብሔር ያጽናሽ ምናምን ብላ ማለት ነው። ኦኬ። ከዛ በማግስቱ የእሷ ፎቶ ተዘቀዘቀ። እሺ፣ በማግስቱ የእሷ ፎቶ ተዘቀዘቀ። ተነሳና ደግሞ የእናትና ልጅ አሁን የተቀበረችበትን ቤተክርስቲያን ያምጡልን። አሁን እኛ ዝም አንልም። ለምን ሞተች ተብሎ ታወጀ። ከዛስ በኋላ ምንድነው ጨዌ እዛው አሜሪካ ሞተች ቢባል የተቀበረች ብሎ ማንም አይጠይቅም። ኢትዮጵያ ውስጥ ከሆነ አዲስ አበባ አለ ሙስና አለ። ቤተክርስቲያን ሙስና የለም። አንተ በሬሳ ደግሞ አባዲና መጥቶ ቢቀብር ይታወቃል እኮ ይታወቃል። እንኳን የት ነው የተቀበረችበትን ያምጡ። ካልሆነ ሴትዮዋ ታግታለች ማለት ነው። ሞተች ብለው ውሸት ዜና ከሆነ ሴትዮዋ ታግታለች ኢትዮጵያ እንደገባች። ትክክል። እገታው በማን ነው ካልከኝ ደግሞ እኮ የማይታወቅ ቦታ ተቀብራለች ተገድላ። ስማ ጆከር፣ እገታው ደግሞ ሊሆን የሚችለው እነዚህ እነ ሎዛ እነ ዜድ ምናምን የዴዚ አካውንት በእጁ አይደለም።
የዴዚ አካውንት አሞራው ጋር ነው አይደል? ነገርኩ እኮ ሞተች ከተባለ የትኛው ቤተክርስቲያን አሟሟቷ ለምን ሞተች እንዴት ሞተች የሚባለው ይጠየቅና ሙታ ትክክለኛ ሙታ ከሆነ የትኛው ቤተክርስቲያን ነው የተቀበረችው? በዚህ ያህል ግን ልጇን ወስደውባት በዚህ ያህል እችን ሴትዮ እስከ ሞት ለማድረስ የሄዱበት መንገድ ምን አይነት ጭካኔ ነው? ልጇን ሞት አሁን እኮ ሰው መሆንም እኮ ኢትዮጵያ ነው ያለው። የለም ሞተች የተባለችበት ቤተክርስቲያን የለም። ከሌለች ሞተች የሚባል ጨዋታ የለም። አልሆነ ቦታ ለጅብ ተሰጣ ከሆነ ተገላ በቃ ሞቷ እንዴት አሟሟቷ እንዳይታወቅ ከሆነ እንስማ። አዲስ አበባ ነው የሞተችው ተቀብራለች ተባለ። አዲስ አበባ ከሆነ የትኛው ቤተክርስቲያን አምጡልን። አሁን እኛ ድምፅ እንሆናለን። የቀብር እንኳን ፕሮግራም እኮ አላየንም እኮ ምንም ፎቶም የለም። የቀብር ፕሮግራም የለም። የዴዚ እናት የቀብር ፕሮግራም የለም። ትክክል ነው ጆካ፣ በጣም ትክክለኛ ኖ እንዴ እኔ መጀመሪያም ነገሩን ለቀቅ አድርጌዋለሁ። ግን ከሞተችም እንዘን ፒውር አማራ ነኝ ብላ የመጣች ሴት ናት። የተከበረችበት ቤተ ክርስቲያን የለም ከተባለ እንግዲህ ሞን ኢትዮጵያ ሆኖ እንደዚህ አይነት ሐሰታዊ ነገር የለም ብሎ ያለችብኝ ሰፈር ሄድኩኝ፣ ለቅሶም የለም አለ። እዛ ሰፈሩ ማለት የእናትየው ሞን ጋር በጣም ይግባባሉ። ሰፈሯን ነግረዋል። ብዙ ነገር እንደምትነግረው ሰምቻለሁ። ታብታብ አድርጉ። አግኝቷታል እኮ 2-3 እናትየው ነው። አሁን እችን ሴት ስትሞት ዴዚን የማያውቅ ሰው አለ? ሚዲያ ላይ ሰይፉ ላይ ሁሉ እኮ የቀረበች ሴት እኮ ናት። ትልልቅ ሚዲያ ላይ የቀረበች ሴት ናት። ስትሞት ሞተች ተብሎ እንዲሁ ሌላ ተራ ቲክቶከር ራሱ ቪዲዮ ሰርቶ ይለቃል። ምንም የለውም። ትክክል። እዛ አካባቢ ለቅሶ ቢኖር ምናምን የዴዚ እናት እኮ ዛሬ ተቀበረች ምናምን እንዲህ አይነት ወሬ ዛሬ ተቀበረች ብሎ ቪዲዮ የሚሰራ ብዙ ሰው አለ። በቃ በዚህ ጉዳይ መጠየቅ ያለባቸው ሞታለች ብለው እዚህ መጥተው የለፈለፉ ሰዎች ራሱ ልጆቹ ራሱ መጠየቅ አለባቸው። የት ነው የሞተችው? ማንኛው ቤተክርስቲያን ላይ የተቀበረችው? አሞራው ራሱ መልስ መስጠት አለበት። አሞራው መልስ መስጠት አለበት። እቺ ሎዛ የምትባላለች ደግሞ የሆነች አንድ አሮጊት እሷ ዜድ ምናምን መልስ ይስጡ። በጣም ትክክለኛ ነገር የተናገርከው ይሄ ነገር ሴት አመጡት ነገርኛ በ3 በ4 ነገር እንተረጉመዋል። አንደኛ እቺ ሴት ተጣልታለች። እንግዲህ ያ ሁሉ እርጅብ ይወርዶበታል። ጸብ ናቸው። ኢትዮጵያ ገባች ከተባለ ሞተች ከተባለ ቤተክርስቲያኑን ትክክለኛ ቤተክርስቲያን የተቀበረችበትን ቤተክርስቲያን ያምጡ። ትክክል። አይ ሙታለች በደፈናው ከሆነ ወይ ታፍናለች ወይ በማይታወቅ መንገድ ተገላ የማይሆን ቦታ ላይ ተጥላለች። ስለዚህ ይህን ማብራሪያ ማምጣት አለባቸው። ነፍስ ይማር እንበል በቃ። ሞንም ተናገረ እኮ የለም እዛ ለችብኝ ሰፈር ላይ በጣም ተግባብቶ ሞን ጋር ያወራሉ። እዛ ለችብኝ ሰፈር ላይ የለም ለቅሶም ምንም የለም። ግን ይከብዳል እኮ መቤቴን እንደዚህ በእናት ምናምን እንደዚህ ይቀለዳል። ግን እኔ ምን አይነት ጭንቅላት ነው ያለው? እየቀለዳችሁ እሷም ተመካክራ በነፍስ እያለ ተመካክራ ከሆነ ይቅር ይበልሽ። ያው የኢትዮጵያ ሕዝብ መፍረድ ያለበትን ነገር ይፈርዳል። እኔ ግን አይመስለኝም። እናቲቱ ተስማምታ አይመስለኝም። አንዱ እናትየው ተስማምታ ሳይሆን ልጅየው ግን ሴት ልጅ ካፈቀረች እብድ ናት። ይኸውልህ ጎማ ማለት ናት። ማትችለው ነገር የለም። የመኪና ጎማ እንዴት ነው? ጭቃ ውስጥ ይገባል፣ ይወጣል፣ ሸክም ይችላል። በቃ እንደዛ ናት ሴት ልጅ ካፈቀረች። እሺ ብላ ሊሆን ተስማምታ ሊሆን ይችላል። እናትየው ላይ ግን ጫና አለ። ፖለቲካ እየሰሩ ነው። ፖለቲካ ምን አይነት ፖለቲካ ነው በነፍስ የሚሰራ? ጋይስ ምንድን ነው የምታወሩት ግን? ይሄ ነገር በጣም ይደብራል። ይሄ ነገር ቀልድ አይደለም። በጣም ሊወራ ልንነጋገር ነገ ሰው ሞተ ቢባል ምን የሚያስተዛዝብ ነገር ነው? ወገን ተረጋጉ። ጉርሻ ምን ይዘግብ? ጉርሻ እኮ እንደኛ ቲክቶክ ላይ ያየውን ነው የሚዘግበው። ጉርሻ ምን ያውቃል? ጉርሻም እኮ ወሬ ነው የሚሰማው። ሰው እኮ ነው የሚሰጠውን እኮ ነው የሚጎርሰው። እዚህ አሁን እኮ ደግሞ ነገ አልሞተችም ብሎ ይፖስታል እኮ ጉርሻ ከኛ ሰምቶ ምን አገባ። ግን እውነት ይሄ ነገር እቺ እናት ያልሞተች ከሆነና እናትየው ኖርማል ቦታ ብትኖር ትናገራለች፣ መጣ ታወራለች ብዬ አስባለሁ። ነገር ግን ወይ ታግታለች ወይ ደግሞ
በሰው እጅ ነው ነፍሷ የጠፋው። እንዳይመረመር የተለያዩ ምርመራዎች እንዳይደረግ ተሰውረዋል። ይህም ሬሳው ለራሱ የለም እኮ ነው። አሁን አንተ እኮ ከባድ ጥያቄ እኮ ነው። ሬሳ አስክሬን ሳይኖር እኮ ነው ሰው ሞተ እየተባለ ያለው። አስክሬኑ የት ነው እኮ? እሱን እኮ ነው የምለው። እንዳይታወቅ እንደ እንትን እንዳይል ሌላ የተፈጠረ ነገር አለ። ሌላ ነገር አድርገዋት ሊሆን ይችላል። ሰውረዋት ሊሆን ይችላል። በስውር ስማ፣ ሀቢባ ቤት ዜድ ተሰደብኩ ብላ ትሄዳለች። የሀቢባን ሪከርድ አምጡት። ሀቢባ ዜድ እናቴ ከሞተች በኋላ እናቴንም ሰድባታለች አሁን ብላ ዴዚ ቴክስት አድርጋልኛለች ብላ ሀቢባ ቃል በቃል ተናግራለች። ያውን ትክክለኛ ሙታ ከሆነ የተቀበረችበትን ቤተክርስቲያን ማምጣት። ኢትዮጵያ ገብታ ሞተች ነው የተባለው። አይ አይደለም፣ ትክክለኛ ሙታም ከሆነ የተቀበረችበትን ቤተክርስቲያን ያምጡ። ራሱ እኮ ሞታለች ብላ እኮ ቪዲዮ ሰርታለች። እንዴ እኛስ ሁላችን ነፍስ ይማር ብለናል እኮ። ስለዚህ ልጅቱ መሞቷን አረጋግጣለች። መሞቷን ልጅቷ እናቴ ከሞተች በኋላ ሰድባታለች። ዜድ ማናት ይሄን ያለችው? ዴዚ ከሞተች የሞተችበትን ቤተክርስቲያን የተቀበረችበትን ይምጣ እንይ ማለት እቺ እንደተነገረኝ ከሆነ እናትየው በጣም ገንዘብ አላት የሚባል ነገር አለ። ገብቷል? ሀብት አላት። ያለችው ደግሞ ዴዚ። አራይ ከባድ ኬዝ ነው። ደግሞ ዴዚ ናት። የተሰራ ሴራ ሊኖር ይችላል። የትኛውም ሃይማኖት ተከታይ ብትሆን ስትሞት ወረዳ ተመዝግቦ ምናምን ከተማ መስተዳደር ያውቃል። እንኳን ሞተ መሬት ተቆፍሮ ገብታ አይደለም አልጋ ይዘህ ሴት ይዘህ ስትገባ እኮ አሁን አዲስ አበባ ፖሊስ ያውቃል። ትክክል። ምንም ማስረጃ ሬሳ አስክሬን መሬት ቦታ እኔ አሁን የተጠራጠርኩት ለምን መሰለህ የተጠራጠርኩት አንተ ኢዩኤል አሁን ሞን ኢትዮጵያ ነው የሚኖረው። በደንብ መረጃን ያጣራል። የነገረችብኝ ሰፈር ላይ ሲሄድ ለቅሶም የለም። እሺ ስትከበር አንድ ተራ ቲክቶከር እንኳ ሚዲያ ያውቃታል። ሴትዮዋን በጣም ትታወቃለች። ሞተች ብሎ ቤተክርስቲያን ላይ ሀዘን አስክሬኗ ሲሄድ አንድ ቪዲዮ እንኳ አይተናል። እንዲህ ላይቭ ስርጭቱን ተውት። የአሞራው ቤተሰቦች አሉ። አንድ ቤተሰብ ሂዶ አስተዛዝኗል ቤታቸው ላይ። ይህንን ነገር መረጃውን ያምጡልን እና አልሞተችም ነው የምትለኝ ጆካ? አሁን ባለው መረጃ ከሞተች እኔ እኮ አሁን ጥያቄ የተቀበረችበትን ቤተክርስቲያን አይ ሞተች ራሳቸው ሞተች ብለው ወደ ራሳቸው ቦታ አስቀምጠው ጎን አላውቅም። እንግዲህ ቤተክርስቲያን ላይ የለም ተባለ እኮ እንዴ። ይሄ እኮ ሴትዮዋ ሳትሞት ከሆነ ይሄ እኮ የጭካኔ የአውሬነት አውሬናት እኮ። ሳትሞት ሞተች ሲሏት እንዴት እሷ ወጣ አትናገርም? ትናገራለች እኮ። ዴዚ ምንም ነገር ታያችሁ። ዴዚ እንኳን ምንም ነገር አላለችም። ምንም ነገር አላለችም። ዴዚ ተባባሪ ትሆናለች። ሴት ልጅ ካፈቀረች ከባድ ነው። ሰማ ነገር ቢመጣል በእናትህ ብዙ ጉዳይ አለው። ወጥተው ይናገሩ በቃ። አሞራውን የተቀበረችበትን ቤተክርስቲያን ወጥተው ይናገር በቃ ለህዝብ። ምንም ይሄ አወዛጋቢ ጉዳይ እንፈልገዋለን። መጀመሪያ አልጠየቅንም ለሞተች እንደሞተች ያን የቤተሰብ ጉዳይ ስለሆነ መጀመሪያ አጨቃጭቆ የመጣችሁበት መንገድ ነበር። በዛ ሰዓት እኛ ወደ ብሔርተኝነትም ወደ ምንም አላስጠጋ ነው። ግን የተቀበረችበትን ቤተክርስቲያን ያምጡልን፣ ይንገሩን። አሞራው ይናገር። ኢትዮጵያ ካልሆነ ቤተክርስቲያን የተቀበረችበት ኢትዮጵያ ውስጥ ነው የሞተችው። የተቀበረችበት ቤተክርስቲያን እዚህ ነው ተብሎ የሀዘኑ ቀን ምናምን መረጃ ካልመጣ ህግ ሂዶ ቢያንስ የእምነት አባቶች ሂዳችሁ ልታረጋግጡ ይገባል። ያ ነገር ከተረጋገጠ ግን እኛም ሀዘን ነው ብለን እናልፋለን። ያ ካልሆነ ግን ሞተች ከሆነ የማይሆን ቦታ ተገላ ተጥላ ከሆነ ይህንን ማወቅ እንፈልጋለን።
ሴትዮዋ የኛ ሰው ነው። ሪከርደሮች ይህን ነገር አስተላልፉ። የእናንተ ሰው ብትሆን እስካሁን ጫጫታ ይሯሯጣል። አሁን አሞራ ወጥቶ መናገር አለበት። አጥብቀን መቃወም አለብን። የእናንተ ሰው ምናምን ሳይሆን እንደ አንድ ኢትዮጵያዊ እናት እንደ አንድ ኢትዮጵያዊ ነው እንጂ ጆከር። እኔ አሁን ወደ ሌላ ነገር ልንቀይሰው ነው ጋይስ። ጆከር አንድ ጥያቄ፣ ሴትዮዋ አሜሪካዊ ናት፣ ሲቲዝን አላት። አሜሪካ ኤምባሲ ማመልከት አለብን፣ ዜጋውን መጠየቅ አለበት። አይሰማም? ይሰማል። እየሰማን ነው። ተመስጠን እና ግን ቤተሰቦቿ ማን አሉ? አንድ ልጅ ነው ያላት። ልጇም እኮ የለችም እኮ። እናት አላት፣ እናት አላት። ኢትዮጵያ ናቸው። ሲቲዝን ናት፣ አሜሪካዊ ናት። ለአሜሪካ ኤምባሲ ራሱ ማመልከት እንችላለን። ዜጋው ኢትዮጵያ ገብታ የት እንደገባች ነው። አሞራው ወጥቶ መናገር አለበት። የት እንደተቀበረች በልጅሽ ክስሻለሁ ምናምን እያለ ስቶሪ ሲያደርግ የነበረው የት እንደተቀበረች ቢያውቅ ይናገር። የቀብር ስነስርዓቱ ካላቸው ምናምን ያቀርቡ። ለማንኛውም የተቀበረችበትን ቤተክርስቲያን ይናገሩ። በቃ እኛንም ባያቦዛቸው። አሞራው የሚባለው አድርሱ። የትኛዋን የት እንደቀበሯት ይናገሩ። እሱ ጀርመን ያለ የት ይቀብራታል? በቃ እኮ የት እንደተቀበረች ያውቃሉ አይደለ? እነሱ ይደዋወላሉ። ሊና የተቀበረችበት ያውቃሉ። አንደኛ ደግሞ መሆን የለበትም። ዜድ የምትባለው እናቴ ተገልብጣ ተሰድቤያለሁ ምናምን የምትለው የሞተችብን እህት አለችን አይደል እንዴ? እነሱ ስለተሰደቡ በጣም አሟቸዋል። እኔም እኮ ግራ የገባኝ ተሰደብን ይላሉ። እናት ሞተ ብለው ግን እኔ አልሞተችም። አሁን ለራሱ ቅድም እኮ እያልኩ ነበር። እናት ሞቶባቸው ዜድ ሰደበች ብለው ላይዋክ ቴክስት ያደርጋሉ እንዴ? ግማታም ጆከር ነገር ፈታቻ ያለች እንዴ? እከካም ውጭ ከዚህ ጋለሞታ። ለዚህ አሞራውም ዴዚም መጥተው አሞራውና ዴዚ መጥተው ዴዚ እናቷ የት እንደተቀበረች በማስረጃ ታስረዳን። ለምን በቃ ህዝብ የምትደዋወሏቸው ሰዎች እኔ አስረዱ ይህንን ነገር ጋይስ። ይህንን ነገር አሞራውም ሆነ ማንም ይህንን ነገር ለህዝብም ለማህበረሰብም፣ ሴትዮዋም አርፋ ከሆነ ይሄ በዚህ አርፋለች፣ እንደዚህ አይነት ቤተክርስቲያን የተቀበረ ህዝብ ማወቅ አለበት። ህዝቡ አሁን ሌላ ውዝግብ ውስጥ ነው። አንደኛ ነገር ምንም አይነት ነገር መረጃ የለም፣ ማስረጃ የለም። ሞተች እዚህ ተቀበረች የሚባል ማስረጃ ስለሌለ ህዝብን አታወዛግቡ። አዘን ከሆነ አብረን እናስተዛዝን ነው እያለ ያለው ህዝብ። ግፍ ነው ግን እስማ ወልድ። እንግዲህ ሌላ ችግርም ደርሶባት ከሆነ ይህ ህዝብ ሚዲያ ከሰው ጆሮ የትም አታመልጥም። አባት ከባድ ነው። አሁን እኛ ኢትዮጵያውያን ሙስሊም፣ ኦርቶዶክስ በሃይማኖት ምናምን ሀገር ናት። ለዚህ ኢሉሚናቲ የሚሻል ነው የሚመስለው። የእሷን ቀን ይስጥሽ መድኃኒዓለም። እግዚአብሔር የጎበጠበትን ጸጉሩ የሳሳበትን እጃቸው ሊወለድ ሲል ቡዳ አይን ስላላት ማለት ነው። በቡዳ እንዳትበላባቸው የአሌክስ ልፋትና ላብ ማለት ነው። እግዚአብሔር የጎበጠበትን ጸጉሩ የሳሳበትን አይኑ ብር ያለበትን ነገር አይቶ የውስጡን ጭንቀት እናንትን አይቶ ብድግ አረጋት። ይሄ ነው። ጉራጌ ደግሞ አሁን ጠንቋይ ቤት ይሄዳል በማርያም። ካልሞተች ደግሞ ትሙት፣ ታንቃ ትሙት ቢቻላት ከንትኗ ካልተመለሰች። ተመልከቱ። እናት ነኝ ብላ ትልቋ ሴትዮ ቤዛ ነይ ግቢ ስም ያረ ነይ ግቢ የምትለውን ደግሞ ነይማ ነይ ቤዝ እያቅምሽልኝ። በኦሮምኛ ነው የምታቀምሽልኝ። ነይ ግቢ ቤዛን ጥሩልኝ። እንደው በኦሮምኛ ተገባት። ነይ አዳምጪ። እቺ የተለጠፈችው ምትል ቤዝዬ በኦሮምኛ እንቅምሽልኝ፣ በአማርኛ አይደለም። እንኪ አዳምጪ። የሳሳበትን እጃቸው ሊወለድ ሲል ቡዳ አይን ስላላት ማለት ነው። በቡዳ እንዳትበላባቸው የአሌክስ ልፋትና ላብ ማለት ነው። እግዚአብሔር የጎበጠበትን ጸጉሩ የሳሳበትን አይኑ ብር ያለበትን ነገር አይቶ የውስጡን ጭንቀት እናንትን አይቶ ብድግ አረጋት። ይሄ ገንዘብ እግዚአብሔር ነው ያነሳት። ከሞተች ካልሞተች ደግሞ ትሙት።
ይቻላል ከንትኗ ካልተመለሰች ማለት ነው። እግዚአብሔር የጎበጠበትን ጸጉሩ የሳሳበትን እጃቸው ሊወለድ ሲል ቡዳ አይን ስላላት ማለት ነው። በቡዳ እንዳትበላባቸው የአሌክስ ልፋትና ላብ ማለት ነው። እግዚአብሔር የጎበጠስላለ ኦሮምኛ ግን አማርኛ እኮ ነው የተናገረች ያለች። ኧረ በአማርኛ ያጥራታል። ኧረ አማርኛ ያጥራታል። በኦሮምኛ እንዳደርሱላት እንዴት አድርጌ ልንገራት? እኛም በአማርኛማ እኮ ለፈለፈች። እግዚኦ እንኳን ሞተች። አሁን ካልሞተችም ይውሰዳት ይግደላት። ልጇን ሲወለድ እንዳትበላው እንኳን ሞተች። ዴዚ ማን ልጅ ሆነችና ነው እኮ እሱ የእሷ ልጅ አይኗም ቡዳ ስለሆነ ሳትወለድ በፊት እግዚአብሔር አይቶ ደፋት። እንኳን ሞተች። ምን ጉድ ናት ይቺ ትልቋ ሴትዮ? ምን ጉድ ነሽ አንቺ? እኔ አፈርኩብሽ። ገንዘብ እንዲህ ይቀይራል። ገንዘብ እኮ ነው እንደዚህ እሱ እየሰጠ እንደሚያሰድባት እናቷን። እሷን አቅፎ እየተኛ እናቷን ያሰድባል። ይሄ ባለጌ። እያንዳንዱ መቼም ቀን ያልፋል ሁሉ ነገር። ይሄን እድሜ ካለን እናያለን። እኔ ይሄን ቪዲዮ ለጥፋለሁ። የእሷን ድምጽ የዚችን እያሰማው በእንግሊዘኛ ምን እንደምትል እናቷ እንኳን ሞቱ። ጻፊው በእናትሽ ጽፌ ኖ አሁን ይሄንን ለጥፈውና ጽፌ ለጥፈዋለሁ። ሸርሸር አድርጉ በደንብ አድርጋችሁ ሸር ሀገር እስከሚመጣው ልጅቷ አትስማ። ይሄን ጉዷን አስተርጉሚ ነው ምላት። ዴሲ አስተርጉመሽ ስሚ እናትሽ እንኳን ሞተች። እሺ አሁን ለቃለ መጠየቅ ቀብራች ጓደኛዋ ናት እየደነሰችብን ነው። ቆይ ቁጭ በይ፣ በስነ ስርዓቱ ቁጭ በይ። ኤደን አቤት፣ ኤደን አቤት። የባለፈው ሳምንት ማለት ነው አንቺ ቲና ሞታ ቀብረሻል፣ ቀብር ሄደሻል። አዎ። የት ነው የቀበርሻት? የት ነው ታማ ገብታ? ከሱ ጀምረሽ አውሪልኝ። ማረዴ ሴትዮ አሁን ይኸውልሽ እንትን ፎቶዬን እየለጠፉ እያወሩብኝ ነው። እድሜን አንቺ አፈመሽኝ። የት ነው ያለው? አውጪ። የምታውቂው ሚስጥር አለ። ቤት ሸጣ ነው ይባላል። ምንም አያወሩት ነገር አለ። በውስጥ ይጽፉልኛል። እሱን ተው። አሁን እኔ የጠየቅኩሽን ብቻ ተናገሪ ሴትዮ። እኔ የጠየቅኩሽን ብቻ ተናገሪ። አንቺ ቀብሩ ላይ ተገኝተሻል። እንዴት ሆና ነው የሞተችው? እውነት ነው ወይ ምለሽ ተናገሪ። ክርስቶስን ብለሽ ተናገሪ። እውነት ነው ቀብር ያለው። እንዴ ለምን ዋሻለሁ? እኔ እኮ ትልቅ ሰው ነኝ። ወርቄ የት ነው የቀበርሻት? ሚካኤል፣ ሾላ ሚካኤል። ሾላ ሚካኤል። እሺ የት ሰፈር ልጅ ናት? 4 ኪሎ። ኦኬ ማን ነግሮሽ ነው አንቺ ሄደሽ የቀበርሻት? የጓደኞቼ ጓደኛ ናት። የጋራ ጓደኛ አለን። ኦኬ እርግጠኛ ነሽ? ክርስቶስን በይ። ኧረ ጌታ መድ ያርገኝ። ኦኬ በቃ እኔ ሌላ ሰው እንዲያጣራልኝ የሚጠይቁኝ መንገድ በጣም ያናድዳል። ወርቄ እግዚአብሔርን ታቸው እነሱን ታያቸውና ስለ ቤቱ ስለ ምናምን ሄዶ ያጣሩ። እሱ አይመለከተንም ስለ ንብረት። ያፈራል። ብሻታለሁ። ነፍሷን ይማር። ነገ መዋቾች ነን። ሁላችንም ወደዛው ነው የምንሄደው። ሰው ላይ ማላገጥ በዚህን ያህል ደረጃ ፎሎ ስብሰባ መሰብሰብ ነውር ነው። በጣም ያዘንኩበት ነገር ያለ የሚጠይቁኝ ወይ ራሱ በጣም ያስጠላል።